ሰላም አድማጮቻችን እንደምን አላችሁ? እንግዲህ ይህ አንጋረ ፈላስፋ የተባለ መጽሐፍ አብረን እናንብበው። ምዕራፍ 4 የህልምን አይነትና ሁኔታ የሚናገር አንቀጽ። ፈላስፋው ጋሊኖስ እንዲህ አለ። ህልሞች እርስ በርሳቸው ከተቀላቀሉት ከአራቱ ባህሪያት ከነፋስ፣ ከእሳት፣ ከውሃ፣ ከመሬት ይወለዳሉ። ደም በህዋስ ውስጥ ሲጸና ወይም ሲዘዋወር ሰውየው በህልሙ ያማረ ቀያይ ነገርንና ደስ የሚያሰኘውን አይነት ያያል። ደም ሲጎርፍ፣ ሲፈስ፣ እሳቱ ሲሞቅ፣ አገሩ ዳር ገደሉ በእሳት ሲቃጠል፣ መብረቆች ሲያንጸባርቁ፣ መብራቶች ሲብለጨለጩ ይህን የመሳሰሉትን የደም ህብር አይነቶች ሲያይ ያድራል። ደም እሳታዊ ጠባይና ህብር ነው። ሳፍራ በህዋሳቶቹ ውስጥ በብርታት ሲንቀሳቀስ ሰውየው ክንፍ አውጥቶ እንደ ወፍ ሲበር፣ ሲሮጥ፣ ሲዞር፣ ሲመላለስ መሬቱ ሲዞርበት ይህን የመሳሰለውን የንፋስ አይነት በማየት ሲባክን ያድራል። ሳፍራ ነፋሳዊ ጠባይ ነው። በልቀም ሲጸና ወንዞችንና ባህሮችን በረዶና ዝናብን ሲያይ ያድራል። ከውሃ ውስጥ ገብቶ ሲዋኝ፣ ሲራጭ፣ ውሃን ሲጠጣ ነጫጭ ነገሮችንና እነዚህንና የመሳሰሉትን የውሃ አይነቶች ሲያይ ያድራል። በልቀም ማያዊ ጠባይ ነው። ሳውዳ ሲጸና ወይም ሲዘዋወር፣ መቃብሮች ሲቆፈሩ፣ ጉድጓዶች ሲማሱ፣ ሰውየው ሲያርስ፣ ሲቆፍር፣ ሰው ሙቶ ሰዎች ሲቀብሩት፣ ሲያለቅሱ፣ ሲላቀሱ፣ መሬት በጨለማ ተውጦ ጥቋቁር አይነቶችን እያየ በፍርሃት በረአድ ሲርበደበድ ሲንቀጠቀጥ ያድራል። ሳውዳ መሬታዊ ጠባይ ወይም ህብር ነው። ደም፣ ሳፍራ፣ በልቀም፣ ሳውዳ ማለት የአራቱ ባህርያተ ስሞች ጠባዮች ናቸው። ሰው በእነዚህ በአራቱ ጠባዮች መንቀሳቀስና መነዋወጽ ምክንያት በህልሙ ሲፈራ፣ ሲደነግጥ፣ ሲንቀጠቀጥ ያድራል። የፍርሃት አይነቶች 3 ናቸው። እነሱም ፍርሃት፣ ድንጋጼ፣ ረአድ ይባላሉ። ፍርሃት የልብ፣ ድንጋጼ የናላ፣ ረአድ የጉልበት ናቸው። የህልምን ነገር ካነሳን ዘንድ የጥንቆላና የሟርትን ነገር ማንሳት የሚገባ ነው። ሞኝ ሰው ሐሰተኛ ህልምን በከንቱ ተስፋ ያደርጋል። ሐሰተኛው ህልም ሰነፉን ሰው ያስደነግጠዋል። ህልምን የሚያምን ሰው ጥላን እንደሚጨብጥና ነፋስ እንደሚከተል ነው። ህልምን ካለመሆን ወደ አለመሆን ይፋለሳል። በየወገኑም የየራሱን ያሳያል። ከላይ እንደተነገረው ማለት የእሳት ባህሪ ሲጸና አገር ሁሉ ሲቃጠል፣ እሳትን እየጫርክ ስትሞቅ፣ አንዳንድ ጊዜም የማታውቀውን ገሃነመ እሳት አየሁ እስከ ማለት አድርሶ ያቃዣል። የውሃ ባህሪ በልቀም ሲጸና ውሃ ስትዋኝ ባህር ውስጥ ስትጠልቅና ጎርፍ ወሰደኝ እስከ ማለት አድርሶ ያቃዣል። የነፋስ ባህሪ ወይም ሳፍራ ሲጸና አሞሮች በሰማይ ሲበሩ፣ አንተ ስትሮጥ፣ ሰዎቹ ሲሮጡ፣ አውሮፕላኖች በሰማይ ሲያንዣብቡ ይታዩሃል። የመሬት ባህሪ ወይም ሳውዳ ሲጸና ጉድጓድ ሲውጥ፣ መቃብር ሲቆፈር፣ ተራራው ሲናድ፣ አገሩ ሁሉ ሲታረስ ይህን የመሳሰለውን ቅዠት ያሳያል። ስለዚህ ከእሪያ በግ እንዳይወለድ ከሐሰተኛ ህልምም ቁም ነገር አይገኝም። ህልም፣ ጥንቆላ፣ ሟርት ሁሉ ከንቱ ናቸው። ለጊዜው ልብን ያስደነግጣሉ፣ እንደምጥም ያስጨንቃሉ። ይቅር ይል ዘንድ ከእግዚአብሔር የታዘዘ ካልሆነ ህልምን ከቁም ነገር አትቁጠረው፣ በልብህ አታሳድረው። ህልም ብዙዎቹን ሰዎች አስቷልና እሱንም ተስፋ በማድረግ ጠፍተዋልና። በእውነት ያለ ሐሰት ከታየ ዘንድ ግን ይደረግላቸዋል። እውነተኛ ህልም ከሆነ ፈጥኖ ይደርሳል። ከእግዚአብሔር ዘንድ ከታዘዘ አይቀርም። ካልታዘዘ ግን ቢሉ ቢጨነቁ አይደረግም። እውነተኛ ህልም መሆኑንና ለመሆኑን በምን ይታወቃል ቢሉ፣ እውነተኛ ህልም ከሆነ መላልሶ ይታያል፣ ለልብም ይረዳዋል። ይህንንስ ቢሆን ማን ያውቃል ብትል፣ በትምህርት ምክንያት ብዙ መከራ ተቀብሎ የተመራመረ ሰው ያውቀዋል። እንደ ዳንኤል እንደ ዮሴፍ በጥበብ ያልተነካ ሰው ግን የሚያውቀው ነገር የለምና 4 ባህሪዎች ካለመስማማታቸው የተነሳ ሲያቃዣው ያደረውን አምኖ በማይጨበጠው ህልም ይታለላል። ሟርትና ጥንቆላ ግን እግዚአብሔር ወደፊት የሚያደርገውን ነገር ሰው ወደ ወፍ አስቀድሞ ያውቀዋል ማለት ሰዎቹንና ወፎቹን ሰው ወይም ወፍ
አስቀድሞ ያውቀዋል ማለት ሰዎቹንና ወፎቹን የእግዚአብሔር አማካሪ አነጋጋሪ እንደማድረግ ስለሚታሰብ ከፍጹም ክህደት ወገን የሚቆጠር ነው። ነገር ግን የማይመጸወትበት ሀብት በከንቱ እንዲጠፋ የሚያስደርግ የሰይጣን ማታለያ፣ የጠንቋዮች ማባያ እንዲሆን የተፈረደ ፍርድ ይሆናል። ሲራክ 31:1-10 ተመልከቱ። ጎርጎሪዮስ ኃይል አንበሳ ወይም ኃጢአት፣ ዝግታ የበሬ፣ ጥበብ ያሞራ፣ ተንኮል የሸረሪት፣ ስራ የንብ፣ ድልብን ማድለብ የገብረ ጉንዳን ነው አለ። ሰለሞን ገብረ ጉንዳን መሰማሪያና ግድ የሚያዝዘው ጌታ ሳይኖረው በመከር ጊዜ የሚነቅዘውን እየከካ የማይነቅዘውን ከናሰሩ አብዝቶ ምግቡን ይሰበስባል። ንብ ጸሪ ገሪ እንደሆነች እወቅ። የደከመችበትንም ማር ሕይወት ሊሆናቸው ነገስታት መኳንንት ይወስዱታል። ንብ የከበረች ስትሆን በጉልበት ግን ደካማ ናት አለ። ምሳሌ 6:6-7። ከፈላስፎች አንዱ ስራው መልካም ካልሆነ ጥበቡ መልካም አይደለም ብሏል። ጥበበኛው ሰውዬ ቅን ካልሆነ ጥበቡም ቅን ሊሆን አይችልም ማለቱ ነው። ለክፉም ለበጎም ጥበበኛ አለና። ፈላስፋው ዲዮጋን ከንጉስ ይልቅ በሀብትን ይበልጣለሁ አለ። አንተ በሀብት ከንጉስ የበለጥከው በምንድን ነው ቢሉት በንጉሱ ዘንድ ካለ ብዙ በእኔ ዘንድ ያለ ጥቂት ይበቃልና ነው አለ። ዲዮጋንስም ከአንዲት ቀፎ መሳይ ማደሪያ ቤት፣ ከአንድ ውሻ፣ ከአንዲት ውሃ የሚጠጣባት ቅል፣ ከአንድ ምርኩዝ ብትር በስተቀር ሌላ ሀብት አልነበረውም። ቅሊቱንም እንኳ አንድ ልጅ በፍኙ እየቀዳ ውሃ ሲጠጣ አይቶ ለካ ቅል ትርፍ ነገር ኑሯል ብሎ ጥሏት ነበር። እንዲህ ሲሆን ከንጉሱ በሀብትን ይበልጣለሁ አለ። ይህ የዲዮጋንስ አነጋገር ነው። ብዙ ያለው አላተረፈም፣ ጥቂት ያለውም አላነሰውም ያለው የኦሪቱን ቃል የተመረኮዘ ነው። ይህም ማለት 50 ጎመር ያገባ 50 ራስ ሆኖ ይመገባል፣ 5 ጎመር ያገባ 5 ራስ ሆኖ ይመገባል ማለት ነው። ፈላስፋው ፓይታጎረስ ነፍስ ስጋን ካላሸነፈቻት እንግዲህ ስጋ ለነፍስ መቃብር ሆነች ማለት ነው ብሏል። ስጋችሁን የኃጢአት ጸብ ታድርጋችሁ ነፍሳችሁን እንድትወጋ አታድርጓት። እግዚአብሔርን ለማገልገል ነፍሳችሁን የጽድቅ ጸብ አድርጋችሁ ስጋችሁን እንድትወጋ ታድርጉ እንጂ። ዳግመኛም አባትህን ስትመክረው በጥበብና አነጋገርህን በማለዘብ ይሁን። ተቀይሞብህ ካንተ እንዳይርቅ ችግሩን እንዳይሸሽግብህ ተጠንቀቅበት። አጣው ተቸገርኩ እያለ እንዳያማርርህ እንደ ምግብና መጠጥ ያለውን የለመደውን አታሳጣው አለ። እግዚአብሔር አባትና እናትህን አክብር፣ አባቱንና እናቱን የሰደበ ፈጽሞ ይሞት ብሏል። ዘጸአት። ፈላስፋ እንዲህ አለ። ደግነት በሰው ሁሉ ዘንድ እንዲታወቅልህ ከወደድክ በአንተው አፍ አይነገር። አድርገህ አላደረግኩም በማለት ትሁትሁን አደረግኩ ያልክ በገዛ አፍህ አትመካበት። በጎነት በአንተ አፍ ከሚነገር ይልቅ በጓደኞች አፍ ቢነገር ይሻላል። አድርጎ አደረግኩ ሰርቶ ሰራሁ ማለት ግን የሰነፎች ስራ ነው። በአንተ አፍ ያይደለ ባዕድ ያመስግነህ ተግሳጽ። ጌታችንም ይህን ሁሉ ሰርታችሁ አልሰራንም ስራ ፈትነን በሉ ብሏል። ደግሞም ጌታውን የከዳ ውሻ ያገኘህ እንደሆነ በድንጋይ መታህ አባረው፣ ጌታውን እንደካደው አንተንም ይከዳሃልና ብሏል። ፈረንጆች ውሻ ሲያብድ ጌታውን ይነክሳል ይላሉ። ከዳተኛውን ሰው ነው። እንዲሁም ስለ ሴት ክፋት ሲናገር ክፉ ሴት በተናዳፊ ጊንጥ ትመሰላለች አለ። ከፈላስፎች አንዱ ያ እገሌ የተባለ ጠላት እኮ ሞተ ቢሉት ሚስት አገባ ብትሉኝ ደስ ይለኝ ነበር እንጂ ቢሞትማ ምን ያደርግልኛል አላቸው። እንዲህ ማለቱ ከክፉ ነዝናዛ ሴት ጋር ከመኖር ይልቅ ሞቶ ማረፉን ሲመርጥ ነው። ሲራክም ከቁስል ሁሉ የልብ ቁስል ይጸናል፣ ከክፉ ሁሉ ክፉ ሴት ትብሳለች፣ እንዲሁም ከክፉ ሴት ጋር ከመኖር ከአንበሶችና ከነብሮች ጋር መኖር ይሻላል ብሏል። ዲዮጋንስ አንድ ሴት ጥሩ ልብሷን ተሸላልማ ተጋጊጣ እየተኩነሰነሰች ስትሄድ አይቶ ከእርሱ ጋር የነበሩትን ሰዎች ከዚች ክፉ ወጥመድ ሽሹ ብሏቸዋል። ከፈላስፎች አንዱን ሰው በጣም እስኪያመው ድረስ እግሩን ክፉኛ መታው። ተመቹም ሰው በመገረም አልተቆጣም፣ ዝም አለ። አብረውት የነበሩ ሰዎች ለምን መታው ስለምንስ እንዲህ አደረግ ቢሉት ደንጊያው አሰናክሎኝ ከሚጥለውና እንቅፋት ሆኖ ከሚያቆስለው በደንጊያው ፈንታ እኔ በመታው ይሻለዋል ብዬ ነው አላቸው።
ከፈላስፎች አንዱን ሰው በጣም እስኪያመው ድረስ እግሩን ክፉኛ መታው። ተመቺውም ሰው በመገረም አልተቆጣም፣ ዝም አለ። አብረውት የነበሩ ሰዎች ለምን መታው፣ ስለምንስ እንዲህ አደረክ ቢሉት ድንጋዩ አሰናክሎ ከሚጥለውና እንቅፋት ሆኖ ከሚያቆስለው በድንጋይ ፈንታ እኔ ብመታው ይሻለዋል ብዬ ነው አላቸው። ቀጥሎ ከወደቁ በኋላ ከመጠበብ ሳይወድቁ መጠንቀቅ ይሻላልና ወደፊት ከመሰናከል ይድናል ብዬ ነው። ምክንያቱም እግር ለመውጣትና ለመግባት ጊዜን ካላወቀ ወጥመዱ እንቅፋቱ ብዙ ስለሆነ ነው አላቸው። ሰርቆ ከማሰብ እጅን መሰብሰብ እንዲሉ ሰዎች እርስ በርሳቸው በመሞት እረፍት ይገኝ ይሆን ተባባሉና አንድ ፈላስፋ አዎን በመሞት እረፍት ይገኛል አላቸው። እንዴት ቢሉት ሰው እርጅና ሲጸናበት ሞት ቢወስደው እረፍቱ ነው። ለብዙ ጊዜ ደዌ ጸንቶበት የኖረ ሰው ቢሞት እረፍቱ ነው። ከማያልፍ ችግር ሞት ይሻላል። በጽኑ ሕመም ሲሰቃዩ ከመኖር መሞት ይበልጣል። ሐመርሃ ኃጢአትን ከመስራት በንስሐ የማይመለስ ሰው እንዲሁም ነፍስን የመግደል ልማድ ያለው ልማዱ ከሆነም ነፍስ ከመግደል የማይመለስ ሰው ቢሞቱ እረፍታቸው ነው። እንደነዚህ ለመሳሰሉ ሰዎች በሕይወት ከመኖር ሞት ይሻላቸዋል። የእድሜያቸው ርዝማኔ በኃጢአት ላይ ኃጢአትን በፍዳ ላይ ፍዳን ለመጨመር ካልሆነ አይረባቸውም አይጠቅማቸውምና። ፈላስፋ ብዙ ድልብን ከማድለብ ይልቅ ወንድምነት ይበልጣል አለ። ብዙ ገንዘብ ያለው ይፈራል፣ ይደፈራል። ብዙ ወንድም ያለው ይታፈራል። ዳግመኛም በሰው ሁሉ ላይ ፍቅርን የዘራ ሰው በሕይወቱ ሳለ ተወዳጅነቱና ተድላ ደስታው የበዛ ይሆናል። ከሞተም በኋላ ለልጁ የረዳትነትና የሚያስደስት የአዝመራን ድልብ ያወረሰ ነው አለ። አንድ ፈላስፋ እንዲህ አለ። ብዙ ሀብት ለማያውቅበት ሰው በሞቱ ሰዎች መቃብር ላይ እንዳኖሩት መብል ነው። በሞቱት ሰዎች መቃብር ላይ ያስቀመጡትን ማድ ይመስላል አለ። እንዲሁም ምስጢርን መያዝ አይችልምና ከሰነፍ ሰው ጋር አትምከር ብልህ ሰው እንጂ ከብልህ ሰው በስተቀር ምስጢርን መሰወር የሚቻለው የለምና አለ። ፈላስፋ አዋቂ ሲሆን ራሱን አላዋቂ የሚያስመስል ሰው አዋቂ ነው። አዋቂ ሳይሆን አውቃለሁ ባይ ግን ሰነፍ ነው፣ አላዋቂ ነው አለ። ሳይማር በቃል ተምሬያለሁ የሚል ሰውን ብታይ ከእንደዚህ ያለ ሰው ገና አማራለሁ ለሚል ላልተማረ ሰው ተስፋ እንዳለው እወቅ። ተግሳጽ 5-20። ፈላስፋ ሰው ከሰው ጥላ ሊድን የሚችል ክፉውንም በጎውንም ነገር ሁሉ ሳይገልጥ ዝም ያለ እንደሆነ ነው አለ። ምን ማለት ነው ቢሉት በጎውን ነገር ቢገልጥ ክፎቹ ስለሚጠሉት፣ ክፉንም ነገር ቢገልጥ ደጎች ስለሚጠሉት ነው አላቸው። እመተናገርኩ ጽድቅ ሰብአ ዛቲ ዓለም ይጸልኡኒ ወከመ አይን ብብ ሐሰተ ኩነኔ ዚአከ ይፈርሃኒ ወእም ኩሉሰ አርመሞ ይሄይስ ወይሴኒ። እውነትን እንዳልናገር የዚህ ዓለም ሰዎች ይጠሉኛል፣ ሐሰትንም እንዳልናገር ፍርድ ያስፈራኛል። ከሁሉ ግን ዝም ማለት ይሻለኛል። እውነትን እንዳልናገር የዚህ ዓለም ሰዎች ይጠሉኛል፣ ሐሰትን እንዳልናገር ፍርድ ያስፈራኛል። ከሁሉም ግን ዝም ማለት ይሻለኛል። ፈላስፋው ዲዮጋንስ አንዲት የተዘጠዘች አሮጊት ሴት አይቶ በሕይወት ካሉት ሰዎች ጋር አለሁ የምትይ ከሆነ ራስሽን አታላይ ነሽ። ቁጥርሽም ከሞቱት ሰዎች ጋር መሆኑን ካመንሽ ግን ገና ሳትሞች ይህን ጊዜ በጎ ስራን ለመስራት መፋጠን አለብሽ አላት። እንዲሁም አንዲት ሴት ባሪያ መጽሐፍን ስትማር አይቶ አረግ ጦሯን መርዝ ይቀባታል በማለት በሚያስተምራት ጌታዋ ተገረመበት። ዳግመኛም አንድ መልካም ቆንጆ ጎበዝ በስነ ስርዓት ሲመላለስ አየውና እንዲህ አለው፣ ተሰርተ ተቀጥተህ ያደግ ጎበዝ ሆይ አንተስ በጎ በዓለም የመኖርን ሀብት አከማችተሃል ሲል አመሰገነው፣ አሞጋገሰው። ምን ጊዜ መብላት እንደሚያሻ ቢጠይቁት ያገኘ ሲርበውና መብላት ሲያምረው ይብላ ብሏቸዋል። የመብል ጊዜው መራብ ነው፣ የመጠጣት ጊዜም መጠጣት ነው ማለት ነው። ሐዘን ትካዜ የሌለበት ተድላ ደስታን ለማግኘት ምን ከማድረግ ሊጠበቁ ይገባል ቢሉት ከወንድም ቅናትና ከጠላት ሽንገላ ወይም አታላይነት መጠበቅ ይገባል አላቸው። ምዕራፍ 5 ከፈላስፎች አንዱ ንጉሥ አይወድም ቢሉት አሁን ንጉሥ የሚበልጠውን አይወድምና ነው አላቸው። ካላዋቂ ንጉሥ አዋቂ ፈላስፋ ይበልጣል ሲላቸው ነው። ፈላስፋው ሶቅራጥስ ቁጣ የሚያሸንፍህ የሆነ እንደሆነ ቅን ሐሳብህን ለውጦ
የራሱ ተከታይና ተገዥ ትሆን ዘንድ ማርኮሃልና ራስን ከሰው ወገን አትቁጠረው፣ ሰው ነኝ አትበል አለ። ዳግመኛም ሰው በራሱ ላይ ያለውን ነውርና ኃጢአት ሳያርም ሌላውን ልምከር ላስተምር ቢል አይሆንለትም አለ። የዕውራን መሪያቸው በጨለማ ለሚኖሩ ብርሃናቸው፣ ሰነፎች የምታለብማቸው የሕፃናት መምህራቸው፣ በዛም ላይ ጻድቅን የምትመስል ከሆነ ለሌላ የምታስተምረውን ራስህ እንደምን አታስተምር? ሮሜ 2:19-22። ከፈላስፎች አንዱ ክንፍ ካላቸው ከበራሪ ወገኖች ለስራ የሚተጋና ስራን የሚያበዛ ማን ነው ቢሉት ንብና ሸረሪት ናቸው አለ። ነገር ግን ጥቅም ያለውን ስራ የሚሰራ ንብ ነው፣ ጥቅም የሌለውን ስራ የሚሰራ ሸረሪት ነው አላቸው። ምሳሌ 5-8። ሰው የወደደውንና የተመኘውን ቢያገኝ መልካም ነውን ቢሉት መልካምስ መልካም ነበር፣ ነገር ግን የሚወደውና የሚመኘውን የሚገባና የሚያስፈልግ መሆን አለበት አላቸው። ከነገስታት ወገን የሚያከብር ማን ነው ቢሉት ሐሳቡን የቃኘና ምኞት ያላሸነፈው ከነገስታት ሁሉ ይከብራል አላቸው። እስክንድር እድናለሁ የማለት ተስፋ አጥቶበት ከነበረው በሽታው ድኖ በተነሳ ጊዜ አዝማሪው ሮፎስን ስለዚህ ወደፊት ምን ታወራለህ ቢለው ሮፎስ ተግሳጽንና ጥበብን ገንዘብ ስላደረኩ ነው የዳኑ ላለሁ አለ። ንጉሱን በአንቱታ ሲናገረው ነው። ፈላስፋው ድምቅራስ ክቡር ሲሆን ራስን ትሁት የሚያደርግ ሰው ደግ ነው አለ። ደግሞም ጤናማ ስጋ ክፎቹንም ደጋጎቹንም ሁሉ ትሰበስባለች ትወዳለች፣ ጤናማ ነፍስ ግን ደጋጎችን ብቻ ትሰበስባለች ትወዳለች አለ። ፈላስፋ እንዲህ ብሎ ይመክራል። ደጋጎችን ሰዎች የሚያዋርድ ሰው ሃይማኖቱን አጠፋ፣ በንጉስ ላይ የሚሳለቅና የሚዘብትም ራሱን ይጎዳል። ዳግመኛም አዋቂዎችና ጥበበኞች በዓለም ላይ ለሚኖሩ ሰዎች ሁሉ ከዋክብቶች ናቸው አለ። የዓለም ብርሃን እናንተ ናችሁ ብሏቸዋልና ማቴዎስ ምዕራፍ 10:14። እንዲሁም ከፈላስፎች አንዱ ሰዎች ከሁሉ ይልቅ እውቀትንና ጥበብን ለምን አይሰበስቡም? ለምንስ አይዙም? እውቀትና ጥበብ በማናቸውም ጊዜ ጠቃሚዎች ናቸውና አለ። የዚህ ዓለም ሀብትና ሹመት ሁሉ ይከዳል፣ ጥበብና እውቀት ግን በሞት ጊዜ ካልሆነ አይከዱምና። አስተማሪ ሊያደርጋቸው የሚገቡ 4 ነገሮች አሉ፣ እንዲሁም ተማሪው ሊያደርጋቸው የሚገቡ አሉ። ስራ ሁሉ አለ በእነዛ አይፈጸምምና። እነሱም ላስተማሪ የሚገቡ ትዕግስት፣ ልዝብ አነጋገር፣ የተማረውን ትምህርት ሁሉ በትጋት ማስተማር ናቸው። ለተማሪውም የሚገቡ ንቁ፣ ትጉ፣ አስተዋይ፣ አጥኚ መሆን ናቸው አለ። ፈላስፋ እንዲህ አለ። ብልህ አስተዋይ ሰው ለዘመኑ የሚስማማውን ነገር ያውቃል፣ ስለ ራሱም ያስተውላል። አንደበቱን ክፉ ከመናገር ይጠብቃል። የእውቀት ስሯ መሰረት ሃይማኖት፣ እግዚአብሔርን መፍራት፣ ለሰው ሁሉ ባህሪ መልካም መሆንንና ከወንድም ከጓደኛም ጋር መፋቀር ነው። ፈላስፋ እንዲህ አለ። ብልህ አስተዋይ የሆነ ሰው ዋሾ ሰው ወደደኝ ብሎ ደስ አይለውም። ምንም ቢቀባጥርለት በነገሩ አይሳብለትም። የተናገረ ቢናገር ነገሩን አያዘድቅለትም። በሱ ዘንድ ከመወኢምንት ነው። ይልቁንም ብልሁ ፈላስፋ ፍጹም ሃይማኖት ያላቸው የአዋቂዎችን ነገር ካልሆነ የማንንም ነገር መቀበል የለበትም፣ አይሰማም። ጓደኛውን አስነውሮ ራሱን የሚያመሰግን ሰው ሰነፍ ነው፣ ሰነፍ ይባላል። እንዲሁም ከመውደቅ በኋላ የሚጠበብ አዋቂ ወይም ጥበበኛ አይደለም። አዋቂ እስከ መውደቁ አስቀድሞ የሚጠነቀቅ ነው አለ። የሰነፍ ሰው ልብ ሲነቅሉት እንደማያዳግት በጣም ስር እንዳልሰደደ የዛፍ ስር ነው። ለሰው ሲቻለው ይቅርታን ከማድረግ የበለጠ ደግነት አይገኝለትም። ዳግመኛም ሳይለምኑ የለማኙን ችግር አውቆ መስጠት ከስጦታ ሁሉ የበለጠ ነው። እነዚህ ሁለቱ ነገሮች ሲቻል ይቅር ማለትና ሳይለምኑ አውቆ መስጠት እርስ በርሳቸው ያመዝናሉ። ማስተዋል፣ ታማኝነት፣ መልካም ጠባይና እውቀት የሌለው ሰው ልብ ከሌላቸው እንስሶች የባሰው ወይም ያነሰ ነው። ባልንጀራው የሚታረድበትን ካራ የሚስል ሰው ራሱ ይታረድበታል። ለወንድሙ ጉድጓድ የሚቆፍርም ራሱ ይወድቅበታል። ጠባዩ የከፋ ጠላቶች ይበዙበታል። ጠባዩ ያሳመረው ኑሮውን አሳመረ። ባይሰራ በምኞት የሚኖር ሰው ምኞቱን ትቶ ካልሰራ መላ እድሜውን ሲያዝን ሲተክዝ ይኖራል።
ምኞት የሐዘንና የትካዜ እናት ምንጭ ስለሆነች ዘወትር ሐዘንና ትካዜን ትወልዳለች። በምኞት የከበረ በአጓት የሰከረ የለምና። ሳቅ የሚያበዛ ሰው ክብሩ ይቀነስበታል። አልፎ አልፎ ወዳጆቹን የሚያበዛን ሰው ይንቆታል። አልፎ አልፎ ወዳጆቹን የሚያበዛን ሰው ይንቆታል። ፈረንጆች የሰው ሁሉ ወዳጅ የአንድ ሰው ወዳጅ እንኳን አይሆንም ይላሉ። ሲራክ በነጋ ቁጥር ወዳጅን አትለዋወጥ ብሏል። መታገስን ልማድ ያደረገ ሰው በሰው ከመጠላትና እሱ ሌላውን ከመጥላት ይድናል። የልቡን ምስጢር በማያወጣ ሰው ክፉ ነገር አይደርስበትም። ፈላስፋ እንዲህ አለ። የዓለም ፍቅሯና አምሮቷ በወዳኛው ዓለም ክብር የምታገኝበትን የጽድቅ ሥራ እንዳትሰራ አያስገድድህ። ለኃላፊው ዓለም ከምትተጋ ይልቅ ለማያልፈው ዓለም ብትተጋ ይሻልሃል። ከፈላስፎች አንዱ እንዲህ አለ። ሴት ልጅህን ለአዋቂ ሰው ካልሆነ ላላዋቂ ሰው አታጋባት፣ ምክንያቱም አዋቂ ከሆነ ባያከብራትም እንኳን አይበድላትም አይገፋትምና። ሲራክ 7:25። ዳግመኛም የእውቀት ፍሬዋ ቁም ነገሯ ከኃጢአት መራቅ ነው አለ። አንድ ሰው አንዱን ፈላስፎች ድሆች የሚሆኑት ስለምን ነው ቢሉት ፍልስፍናቸው በዚህ ዓለም በሚገኘው ሀብትና በከንቱ ውዳሴ እጅግ አክብራቸዋለችና ስለዚህ ነው አለው። ሁለት የወደደ አንዱን ሳያገኝ ሄደ እንዲሉ ያዕቆብ 1-8። ደግሞም ከፈላስፎች ጋር መኖር የነፍስን ጨለማ ያበራል፣ ድንቁርናን ያርቃል። ከሰነፎች ጋር መኖር ግን የነፍስና የልቡናን እውቀት ያደነቁራል፣ ድንቁርናን ያመጣል አለ። ሀብትን ለብዙ ጊዜ እንዲኖር የሚያደርገው በቃኝ ተመስገን ማለትና አለማጉረምረም ነው። ቶሎ እንዲያልፍ የሚያደርገውም በቃኝ ብሎ አለማመስገንና አይበቃኝም ብሎ ማጉረምረም ነው አለ። በጎውንም ወሬ እመነው፣ በጎውንም ነገር አስተውለው መርምረው፣ ወሬን ስማ መላን ጨምሮ እንደማለት ነው። ፈላስፋ እንዲህ አለ። ፈቲው ወይም መሻት ወደ መጥፋት የሚመራ ጎዳና ነው። እንስሶችም እኮ በወጥመድ ተይዘው በሰዎች እጅ የሚወድቁት በመሻታቸው ነው። እንደዚህ ሁሉ ሰዎች በኃጢአት ወጥመድ ተይዘው ባጋንንት እጅ ይወድቃሉ። መጠጥን የሚያፈቅር ሰው ግን በማናቸውም እጅ ይወድቃል። ሰው ሁሉ ልብ ብሎ እንዲሰማ አንደበትህን እውነት መናገር አስለምዳት። በሁሉም ዘንድ እንድትወደድ ነፍስህን ሰው ማክበር አስለምዳት። እንዲሁም አንተ በሰው በእግዚአብሔርም ዘንድ እንድትወደድ ነፍስህን ፍቅርንና ትህትናን በማስገደድ አስተምራት። ከእግዚአብሔር ዘንድ ለሚገኝ የይቅርታ ዝግጁ ሆነ ትገኝ ዘንድ ሰጭ መጽዋች ሁን። ደግሞም እንዲህ አለ። ወንድሞችንና ጎረቤቶችን አክብራቸው፣ ሲቻልህም ካንተ የሚያስፈልጋቸውን ጉዳይ ፈጽምላቸው፣ አድርግላቸው። ብርቱ ፈተና አግኝተው በጠራሃቸው ጊዜ አንተን ለመርዳት ፈጥነው ይደርሱልህ ዘንድ። ጊዜ አግኝቶ ሳለ አለሁልህ ማለት ለማያውቅ ጊዜው ሲያልፍበት አለሁልህ የሚለው አይገኝም ይባላል። ቁጥርህ ከደጋግ ሰዎች ጋር ይሆን ዘንድ ደጋግ ሰዎችን ተከተላቸው፣ አብነት አድርጋቸው። የኃጢአታቸው ተባባሪ እንዳትሆን ኃጢአተኞችን ሰዎች አትከተላቸው፣ አብነት አታድርጋቸው። ከደግ ሰው ጋር ደግ ትሆናለህ፣ ከጠማማ ሰው ጋር ጠማማ ትሆናለህ። መዝሙር 17። ፈላስፋ እንዲህ አለ። መልካም ጠባይ የራቀውን ስቦ ለማቅረብ በሚያገለግል ጠንካራ ገመድና ሩቅ ያለውን ለመምታት በሚወነጭፉት በድል ነጎድ ይመሰላል። ሩቅ ያለውን ለመምታት በሚወነጭፉት በድል ነጎድ ይመሰላል። መልካም ጠባይ ከሌለ ንጉስም ሆነ ተርታው ሰው ሁሉ ማንኛውንም ስራ ሊሰራ አይችልምና። ለነፍሱ ሲል ልዩ ልዩ ፈተናንና ድካምን የሚታገስ ሰው ገነትን ይዋጃታል። የእግዚአብሔርን መንግስት በብዙ ጻር ጋር እንገባበት ዘንድ አለ። ፈላስፋ እንዲህ አለ። 4 ነገሮችን በመፈጸም ራሴን በራሴ መከርኩ አስተማርኩ እንጂ ማን አልመከረኝም አላስተማረኝም። በክብር ከኔ የሚበልጠውን ሰው መጠኑና ችሎታውን አላወቅኩም። ከኔ ዝቅ ባለው ላይ ራሴን ከፍ አደረግኩ አስተካከልኩ። በሚለኝም ሰው ላይ ኮራሁበት። ተሳዳቢውን ታገስኩት፣ ነገር ግን አላስተማርኩትም። ሶቅራጥስ የሞት አይነት 2 ወገን ነው። እሱም አንዱ ባህሪያዊ ሲሆን ሁለተኛው ደግሞ በፈቃድ የሚሞቱት ሞት ነው። ሆኖም ሕይወቱን በገዛ እጁ ለሚያሳልፍ ሰው በፈቃድ የሞተውን ሞት ለእርሱ ደንበኛ የባህሪ ሞት ይሆንለታል አለ። አንድ ፈላስፋ
ደቀ መዛሙርቱ መምህር ሆይ ከቶ የሐዘን ምልክት የማናይብህ ስለምን ነው ቢሉት አሁን ብዙ ገንዘብ የለኝም፣ ብዙ ገንዘብ ቢኖረኝ ኖሮ ግን የሐዘን ምልክት ልታይብኝ ትችሉ ነበር አላቸው። ቀጥሎም እኔ እንዳያሳዝነኝ ብዬ ልደርስበት የማይቻለኝን ነገር ምንም አልፈልግም። ስለዚህ እናንተም ሐዘናችሁ እንዲቀነስ ሐሳባችሁ እንዲቀለስ ብዙ ገንዘብ አታድልቡ። ብዙ ገንዘብ መሰብሰብ የሐዘን ምንጭ፣ የሐሳብ መደብር ነውና እያለ ይመክራቸው ነበር። እንዲሁም ነፍሱ ልትድንለት የወደደ ይግደላት ይል ነበር። ነፍሱን ያገኛት ይጣላት፣ ነፍሱንም ስለኔ የጣላት ያገኛታል። ማቴዎስ 10። ዳግመኛም እንዲህ አለ፣ ብዙ ጥቅም ታገኝ ዘንድ ማለት አሳዳጊ ይባረክ ትባል ዘንድ ልጅህን ገና በልጅነቱ ሳለ በመስራትና በመቅጣት እርዳው። ልጆቹን የሚወድ ሰው መቆጣትና መቅጣትን ቸል አይልም፣ በልጁ መሰልጠን ኋላ ደስ ይለው ዘንድ። እንዲሁም ነገርን ከሚያላምጥ ከጨቅጫቃ ሰው ጋር አትጫወት፣ ከአዋቂ ጥበበኛ ጋር በነገር አትመላለስ። ንጉሥን አትበድል፣ አትቃወም፣ አባትህን እንደ ጓደኛ አትቁጠረው፣ አትቀናጣው አለ። ፈላስፋ እንዲህ አለ፣ ልመናን አታብዛ፣ ልመና ማብዛት በሕይወት ይጎዳል ክብርንም ያዋርዳልና። ልጅ ሆይ በሕፃንነት ሳለ ልመናን አትውደድ፣ በሕፃንነት ለምኖ ከመብላት ሞት ይሻላል። ሲራክ 30። ፍጹማን የሚባሉ ፍጹም የሚያሰኙ 4 ነገሮች ናቸው። እነሱም ማስተዋል፣ መስጠት፣ መልካም ጠባይ፣ ምኞትንና ፍላጎትን ማሸነፍ ናቸው። ፈላስፋ እንዲህ ይላል፣ የዚህ ዓለም ሀብት ተዘዋዋሪ ናትና ካንተ ወደ ሌላ ሳትዛወር አስቀድመህ እግዚአብሔርን እያመሰገንክ ተደሰትባት። ከሕፃንነቱ ጀምሮ ተመክሮና ተቀጥቶ ያደገውን ሰው ነፍሱን የሚጠብቅ ከእግዚአብሔር የታዘዘ መልአክ አይለየውም። በሽታ ሰውነትን እንደሚያቆስለው ሐዘንም ልብን ያቆስለዋል። ብዙ ዕውቀትን ለራስህ አድልብ። ከሰው ሁሉ ያማረና ያማረውን ዕውቀት ለራስህ አከማች አስቀር። በጎውን ወሬ ስትሰማ ደስ እንደሚያሰኝ ሁሉ አንተም ለሌላው በጎውን ወሬ አውራ። እውነተኛውን ነገር መመስከር ተማር፣ እወቅ። ዳግመኛም በአነጋገር ብትሸነፍ እንኳን በዝምታ አትሸነፍ። በቂ ዕውቀት ካለህ ግን ተናገር። ከአዋቂዎች ጋር በተቀመጥክ ጊዜ እናገራለሁ ከማለት ይልቅ የሚናገሩትን የሚሉትን ለመስማት ንቃ። እናገራለሁ ብትል ገና ከመናገርህ በፊት የምትናገረውን በራስህ አውጥተህ አውርደህ ለመናገር የቀና መስሎህ ከታየ በኋላ ተናገር። ካልሆነ ግን ለነገሩ ገዢው አንተ ነህና እሰረው፣ አትናገረው አለ። ጊዜ ያወጣኸው እንደሆነ ግን ከአፍ ከወጣ ወዲያ መመለሱ አትችልምና፣ ነገር ካመለጠ ራስ ከተመለጠ ወገብ ከጎበጠ መመለሻ እንደሌለው። ፈላስፋ እንዲህ አለ፣ ከማመካኘት ተጠንቀቅ። ምኞት ሐሰትን ትወልዳለች። ሆነ ብሎ ለመዋሸት ካልሆነ በእውነተኛ ነገር የሚያመካኝ ሰው የለም። ምክንያቱም የሐሰት እናት ናት። ቁጣው ሲመጣበት ጊዜ የማይጠበብ ጥበበኛ ወይም አዋቂ አይደለም። 3 ነገሮች ያሉበት ሰው ስራው ሁሉ አይከናወንለትም። እነዚህ ሰነፎችን ከስንፍናቸው ለመመለስ የማያስችል ጥበብ፣ ክፉነትን ከማድረግ የማይመለስ አስተዋይነት፣ ከሰው ጋር የማያስማማ መጥፎ ጠባይ ናቸው። ዳግመኛም ጥበብን ከዘፈንና ከብዙ መጠጥ ጋር አትስማማም። ትምህርትን በመጥላትህ ነፍስህን ከእውቀት አትግታት። እንደዚህ የሆንክ እንደሆነ እንጀራ በፊቱ ቀርቦለት ሳለ በእጁ አንስቶ ካፉ ማግባት አቅቶት እንደቀረ ረሃብተኛ ትሆናለህ። ፈላስፋ ለሰው መውደድ ያለው ክብርንና ሞገስን የሚያለብሰው ምንድን ነው ቢሉት የሥነ ሥርዓት አስተዳደግ፣ ከኃጢአት መራቅ፣ ሰውን አለማስቀየም ነው አለ። ምዕራፍ 6 ፈላስፋ ለሰው መውደድ ያለው ክብርንና ሞገስን የሚያለብሰው ምንድን ነው ቢሉት የሥነ ሥርዓት አስተዳደግ፣ ከኃጢአት መራቅ፣ ሰውን አለማስቀየም ነው አለ። ከሹመኛ ከባለጸጋ ሰው ጋር አትወዳጅ፣ አትሻረክ። የበደለህ እርሱ ሲሆን አንተን በደለኛ አድርጎ እንዳይበቀልህ። በኃይልና በገንዘብ ከሚበልጥህ ባለጸጋ ገንዘብ ጋር ገንዘብህን አንድ አታድርግ። ሸክላ ከብረት ድስት ጋር በምን ይገናኛል? ሸክላ ሰው ሰብራ ሰው ከለል ብላ ትጮኻለች። እንደዚህም ሁሉ ባለጸጋው እሱ በድሎ እሱ ይቆጣል፣ ድሃ ግን እሱ ተበድሎ እሱ በድያለሁ ማረኝ ይላል። ሲራክ። ድሃ ተበድሎ ማሩኝ ይላል ቶሎ እንዲሉ። በክብርም ሆነ በማዕረግ ከማይተካከል ከባለጌ ሰው ጋር አትዝናና፣ አትቀናጣ፣ እንዳይደፍርህ። የባለጌ ኃይለ ቃል እንደ ሽመል ይወድቃል እንዲሉ።
የቸገረውን ከእርሱ አገኛለሁ ብሎ በሚለምነው ደሃ ሰው ላይ የሚታበይ ሰው ለማናቸውም ነገር ይጠቅመኛል ብሎ ላላሰበው ሰው ተገዥ ሆኖ ራሱን ያዋርዳል። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 10። ለሁሉም ነገር ተቃራኒ አለ። የንጽህና ተቃራኒ ዝሙት፣ የመስራት ተቃራኒ ስንፍና፣ የጥንክርና ተቃራኒ ደካማነት፣ የእውቀት ድንቁርና፣ የትህትና ትዕቢት፣ የልግስና ንፍገት፣ የበጎነት ክፋት፣ የዋህነት ሽንገላ፣ የምክር የህሊና መዘናጋት፣ የመቆም መቀመጥ፣ የንቃት እንቅልፍ፣ የመጾም ስስት፣ የመስጠት ተቃራኒዎች መንሳት ወይም አለመስጠት ናቸው። እነዚህ ሁሉ እርስ በርሳቸው ተቃራኒዎች ስለሆኑ ሰውየው በበጎ ነገር ክፉውን ነገር ማሸነፍ አለበት። በበጎ ነገር ክፉውን ነገር ካላሸነፈ ግን ሰውየው ይጎዳል፣ ይጠፋልም። አራቱን ነገሮች ገንዘብ ያደረገ ሰው ፍጹም ነው፣ ፍጹም ይባላል። እነሱም ሃይማኖት፣ የልብ ንጽህና፣ በተሰጠው ዕድል ማመስገን፣ በቃይ ማለት፣ ስነ ስርዓት ባለው ጠባይ መመላለስ ናቸው። የያዘው ሀብት አልበቃ ብሎት ከሚያጉረመርም ባለጸጋ ባገኘው በጥቂቱ የሚያመሰግን ድሃ ይሻላል። በጥቂቱ የታመነ በብዙ የታመነ ነው፣ በጥቂቱ ያልታመነ ግን በብዙ ያልታመነ ነው። ሉቃስ። ፈላስፋ እንዲህ አለ፣ ሰው ማለት ይህን ኃላፊውን ዓለም ንቆ ስለማያልፈው ዓለም የሚያስብና የሚሰራ ነው። ሰው ሁሉ ነገ ጥሎት የሚሄደውንና የማይኖርበትን ቤት ከማሳመር ይልቅ ነገ የሚሄድበትንና ለዘላለም የሚኖርበትን ቤት ቢያሳምር ይሻለው ነበር። ቤት የሂ እመታን ጽበጥበበ በሐዙ በብዙ ሐኪን ሞት እንዝሃሎ ምንተ ይከውን እንዳለ ባለቅኔ። ፈላስፋ መናገር የሚያበዛ ሰው ሐሰቱም በዛው ልክ ይበዛል። ብዙ ገንዘብ ያለውም ኃጢአቱ በገንዘቡ ልክ ብዙ ነው። ክፉ ባህሪ ያለውም ፍርዱ በዛው ልክ ይሆናል አለ። ዓለምን የናቀ ልቡን ከመጨነቅ ከመጠበብ አሳረፈ። አባቱን የሚያከብር ዕድሜው ይረዝማል፣ እናቱን ያከበረ ሀብትን ያገኛል። ፈላስፋው ቀጥሎ እንዲህ አለ፣ ስለማይገባቸው ሰዎች ፊትን ማሳየትና ክፉ ሰዎችን ማቅረብ በግልጽ የታወቀ ሞት ነው። ለማይገባቸው ሰዎች ፊትን ማሳየትና ክፉ ሰዎችን ማቅረብ በግልጽ የታወቀ ሞት ነው። ሐዘን በእርጅና ይመሰላል። ያረጀ ሰው ከእርጅናው የተነሳ ልቡን እንዲዘናጋና ጉልበቱ እንዲደክም፣ እንዲሁም ከሐዘን ብዛት የተነሳ ልብ ይዘነጋል፣ ጉልበት ይደክማል። አንዱን ፈላስፋ እስኪ የሚረባንና የሚጠቅመንን ምከረን ቢሉት፣ እግዚአብሔር ሕጉን ስትጥሱ ትእዛዙን ስታፈርሱ አያችሁ፣ ስራውን ስትንቁ ስታቃልሉ አያገኛችሁ አላቸው። አንድ ፈላስፋ የዓለምን ነገር አንስቶ ለወንድሙ ሲጽፍለት እንደዚህ አለ፣ እግዚአብሔር ዓለምን ሲፈጥራት የፈለጉትን እንድታገኝ ነበር። ነገር ግን በውስጧ መከራን ጨምሮ ፈጥሯል። በጣዕምነቷ ላይ ምረትን፣ በተድላ ደስታዋ ላይ ሐዘንን ቀላቅሎባታል። ሀብቷ ይቀራል፣ ሹመቷ ይሻላል። ተድላ ደስታዋን በሐዘን ጣፋጭነቷ በምረት ይለወጣል። አኗኗሯ ያልፋል፣ ጸንቶ አይኖርም። ለቀናተኞችና ለሐሰተኞች ሰዎች እረፍት የላቸውም። ለክፉም ጠባይ ፍቅር አይስማማውም። ስጋዊ ደማዊውን ሰው መንፈሳዊ ነገር ደስ አያሰኘውም። ሀብታም ትባል ዘንድ እግዚአብሔር ባደለህ ዕድል ደስ ይበልህ፣ እሙንም ትባል ዘንድ በዚያው ጸንተህ ኑር። ማለት ከእግዚአብሔር ዘንድ ያልተሰጠን ሀብት አትመኝ፣ አትሻ። ደግ ትባል ዘንድ ጎረቤቶችን አስደስታቸው። በምትሰራው ስራ ሁሉ እግዚአብሔርን ከሚያመልኩና ከሚፈሩ ሰዎች ጋር ተማከር። እንዲህ ያደረግክ እንደሆነ የምትሰራው ስራ ሁሉ ይከናወንልሃል። ያለ ገንዘብ ሀብታም፣ ያለ መንግስትነት ገራም፣ ያለ ሰራዊት ታጃቢ ሊሆን የሚፈልግ ሰው ልዑል እግዚአብሔርን ይመን፣ ሕጉንና ትእዛዙን የሚፈጽም ይጠብቅ። ለፈጣሪ የሚገዛና ሕጉን የሚጠብቅ ሰው ይከብራል፣ በሁሉም ዘንድ ይፈራል፣ ይታፈራል። ከላይ የጠቀስናቸውንም ነገሮች ሁሉ ያሸንፋል። ለፍጡር የሚገዛ ሰው ግን በሰው ዘንድ የተናቀና ከላይ በተጠቀሱት ነገሮች ድል የተነሳ ይሆናል። ሰውነትን በምክር በእዝነትን አኖራት፣ በመቆም በስግደት አድክማት። የዓለምን ከንቱነትና ጻር ጋሩን እያሳሰብክ አሰቅቃት። የሞቱትን ሰዎች ታሪክ እያስታወስክ የጠፉና የፈራረሱትን ከተሞቻቸውን እያሳየ ዛሬ ስመ ዝክራቸው የሌለ መሆኑን እያስረዳ አንቺም ነገ እንደዚህ ነሽ እያልክ እንድትሰቀቅ አድርጋት። እኔ ዛሬ መከራ ተቀበልኩ፣ አንተም ነገ እንደኔ መከራ ትቀበላለህ። ሲራክ 38:22። ለራሴ የምትጠላውን በሌላው ላይ ታደርገው ዘንድ አትውደድ። ራሴ የተደሰትክበትን ሌላው ለሌላ ሲደረግ አይተህ ተደሰትበት። አንተ የማትወደውን ለራሴ የማታደርገው ከሆነ ለሌላ የማታደርገው። ሮሜ 7:15-21። ቤትን ከመስራት በፊት ደጋግ ጎረቤቶችን ፈልገህ አግኝ። መንገድህን ከመሄድህ አስቀድመህ ደህና አብሮ ያጭ ጓደኛሞችን ፈልግ።
መጥፎ ስራው ለጥፋት እስከሚያደርሰው ድረስ ቸል የሚል ሰው ሰውነቱን በጽኑ ደዌ ላይ ይጥላታል። ቢድንም እንኳን በጭንቅና በብዙ ጻር ጋር ነው። የፊቱን እንጂ የኋላውን የማያስብ ሰው የሚራዳውን ወንድም ዘመድ አያገኝም። ፈላስፋ እንዲህ አለ። በዚህ ባለህበት ዓለም ሀብታም የሚያደርግህ ከፈጣሪ የተወሰነልህን የተሰጠህን እድል ነው እንጂ መትጋትህ አይደለም። አለመትጋትህና ቸልተኝነትህ ፈጣሪ የሰጠህንና የወሰነልህን እድል ሊያስቀሩብህ አይችሉም። ሁሉም ነገር የሚገኘው ከፈጣሪ ብቻ ነው። ያንዱም በመንፈስ ቅዱስ የሚሰጠው ሀብቱ ልዩ ነው። ለሁሉም ጌታ እያገዘ በየእድሉ ይሰጠዋል። አንደኛ ቆሮንቶስ 12:6-7። እንግዲያማ መትጋት ለምን ይበጃል ትለኝ እንደሆነ መትጋትስ ለሀብት ምክንያት ነው፣ እንዲሁም ስንፍና ወይም ቸልታንን ለድህነት ምክንያት ነው እልሃለሁ። ፈጣሪው እግዚአብሔር ከሰጠውና ከወሰነለት አልፎ ማን ከራሱ ለራሱ ባለጸግነትን ገንዘብ ማድረግ የሚቻለው የለምና። ከእናንተ ወገን አስቡ፣ በቁመቱ ላይ ክንድ መጨመር የሚቻለው ማን ነው? ማቴዎስ 6። ራሱ በመከረው ምክር ብቻ የሚሄድ ሰው ሰነፍ ነው። ሳይመክሩ ሳያማክሩ መስራት የቁጡ ሰው ነው። ሲራክ 30 ላይ። አንድ ፈላስፋ ሰው ኃጢአት ከማድረግ በምን ይድናል? ክፉ ከመስራትስ በምን ሊጠበቅ ይችላል ቢሉት ሰው የገዛ ልቡን መካሪና አማካሪ ቢያደርግ፣ እጅግሩን ጠብቆ ቢይዝ፣ ላፉ ትዕግስትን ልጓም ቢያደርግ፣ መጽናቱን እንደ ብረት ንጽህናውን ኗሪ ያደርግና ሞትን አዘውትሮ ማሰብን አዋያይ ቢያደርግ ነው። እነዚህ ነገሮች ለራሱ ሕግ አድርጎ የያዘ ሰው ከኃጢአት ይድናል። ከኃጢአት የሚድን እሱ ነው። ከክፉ ነገር ይጠበቃል። ከክፉ ነገር የሚጠበቅ እርሱ ነው አላቸው። ብዙ ወዳጆች የሌሉትና ሰዎች ሲያዩት ከፊቱ የሚሸሹት ሰው ማን ነው ቢሉት ፈላስፋው እንዲህ አለ። ሰዎችን ፊቱን አጥቁሮ የሚቀበላቸውና የሚታበይባቸው ነው አለ። ቁጣ በተነሳበት ጊዜ የሚቅበዘበዝ ሰው ሰነፍ ነው። ነገር ገጥሞ ሲሟገት የሚናደድና ለሚቀየምም የተናቀና ወራዳ ነው። ሳይሰራ በሐሳብ ብቻ ሀብታም ሆናለሁ ብሎ የሚጨነቅ ሰው ሰውነቱን በከንቱ ያደግማታል፣ እረፍትንም ያሳጣታል። ስራን የማይወድ ሰው ምኞቱ ይገድለዋል። ሲራክ 21። ወዳጁ የሚከብደው ሰው ሸክሙ የቀለለ ነው። ለራሱ የሚነፍግ ሰው ያ የነፈገውን ገንዘቡን ለጠላቱ ይሰጣል። ለሰውነቱ የሚነፍግ ሰው ገንዘቡን ለወራሽ ያደልባል። ሌላ ሰው በገንዘቡ ተድላ ደስታ ያደርግበታል። ሲራክ 14:4። ራሱን ለሐሜት ያበረከተ ሰው ቢያሙትም ቢያክፋፉትም በራሱ ላይ ያመጣው ስለሆነ አያሳዝነውም፣ ቅር አያሰኘውም። ጉድ ለባለቤቱ የአንገት ልብሱ ነው እንዲሉ ፈላስፋ መስማትህን ለማይወድ ሰው ምስጢርህን አትግለጥለት። ሰዎች ሁለት ናቸው፣ አንዱ ላንተ ሁለተኛው ባንተ ላይ አለ። አንድም ወዳጅ ነው፣ አንድም ጠላት ነው ማለት ነው። የደግነት ምልክት ወይም መታወቂያው ማብላት ማጠጣትና ፊትን አብርቶ መቀበል ነው። ከፍትፍቱ ፊቱን እንዲሉ ከምክርና ከዝናት አብዝተህ አስቀር ያዝ። ከነሱ አንዱን የናቅህ ያቃለልህ እንደሆነ እነሱ ምክርና እዝናት ይገድሉሃል። በዚሁ ተሳስተህ በወደቅበት ደዌ ተለክፈህ ከታመምክ በኋላ ወደ እነርሱ ካልተመለስክ የሚያድን ሐኪም አይገኝልህም። ከነገስታቱ ጋር መወዳጀትህን እወዳለሁ የሚል ሰው ለእነርሱ የሚያቀርበውን የእውቀት ገጸ በረከት ወይም መባ መያዝ አለበት። ከቁጣቸው የሚያድነው እምነትና ታማኝነት ሊኖረው ይገባል። ብልህ አስተዋይ ከሆነ ልበሰፊ ነገር አላፊ ሆኖ ማንኛውንም ነገር አላዋቂ መስሎ ያሳልፈዋል። የፍቅር መታወቂያው ሰው ለወዳጁ ወዳጅ ለጠላቱ ጠላት ሆኖ ሲገኝ ነው። ፍቅሩ ፍቅር ሆኖ ፍቅር ይሁን፣ ጥሉም ጥል ሆኖ ጥል ይሁን ሲል ነው። የወዳጅ ጠላት መሆንን መንቀፉ ነው። የፍቅር መታወቂያው ሰው ለወዳጁ ወዳጅ ለጠላቱም ጠላት ሆኖ ሲገኝ ነው ሲል። በርዘመሃር የተባለ ፈላስፋ ወንድምህን ትወዳለህን ወይስ ወዳጅህን? ከሁለቱ ማናቸውን ትወዳለህ ቢሉት ወዳጄ ከሆነስ ወንድሜ ነው አላቸው። ዳግመኛም ችኮላ ለተስፋ መከራው እንቅፋቱ መሰናክሉ ነው። ቸርነት መስጠት የማያልቅ የዘላለም መዝገብ ነው ብሏል። የሰው ምጽአቱ እንደ ማህተም ሆና ከሱ ጋር ትሄዳለች። ማህተምን የያዘ ሰው እንዳይከለከል የሚመጸውተውም ሰው ከመንግስተ ሰማይ አይከለከልም። ሲራክ የጌቶችን እውቀት የሚገልጹ ነገሮች 3 ናቸው። እነዚሁም አንደኛ የመልእክቱ ደብዳቤ፣ ሁለተኛ መልእክተኛው፣ ሶስተኛ አማሃ ወይም ገጸ በረከቱ ናቸው። የላኪው ግምት በተላኪው ይታወቃል እንዲሉ ሶቅራጥስ
አንዲት ሴት ደርሳ አረግ መልክህ ምንኛ ክፉ ነው ብትለው በዛገው መነጽር ብታይ ነው እኮ ሲል መለሰላት። የዛገው መነጽር ወይም መስታወት መልካሙን አክፍቶ ያሳያልና አፋዊ መልኬን እንጂ ውስጣዊ መልኬን ለማየት የሚችል አይን የለሽም ሲላት ነው። ከፈላስፎች አንዱ እኔስ ሁሉን የሚችለውንና የሚገዛውን ፈጣሪን እንኳ ዓለምን ስጠኝ ብሎ መለመን ያሳፍረኛል። ሁሉን ማድረግ የማይቻላቸው ፍጡራን መለማመን እንዴት ያሳፍረኝ ይል ነበር። ፍጡሩን ከመለመን ፈጣሪ መለመን ይበልጣል ሲል ነው። እግዚአብሔር ቸርነትን በእውነትና በቅንነት በሚያመልኩት በደጋግ ሰዎች ልብ ያሳድራታል። ቁጣን ግን ሰይጣን ፈቃዱን በማይፈጽሙ በክፉ ሰዎች ልብ ያሰለጥናታል፣ ያነጋግሳታል። ሮሜ 7 አዛዥም ይሆን ዘንድ የወደደ ሁሉን ቻይ የሆነ እግዚአብሔርን ይለምን። ታዛዥ መሆን አዛዥ መሆን መድህን ነውና። ዳግመኛም ሰውን ተቀይሞና አስቀይሞ ንስሐ ከመግባት ይልቅ የወንድምን በደል መተው ወይም ይቅር ማለት ይሻላል። የሰው በዓለም አኗኗር እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ያምርበታል። መደሰት ልብን ያድሰዋል፣ ወዳጆችንም ያበዛል። አብዝቶ ወይም ክፉኛ መገሰጽና ስራን ማስነወር ወዳጅነትን ያጠፋሉ፣ ፍቅርን ወደ ጥል፣ ስምምነትን ወደ መሻከር ይለውጣሉ። ስንፍናና ማንቀላፋት ድህነትን ያወርሳሉ። መገዛት ወይም መስራት ምኞትን ይገድላል። ስንፍና ካመሸበት ቤት ድህነት ሳያድርበት አይቀርም ይባላል። ስንፍና ካመሸበት ቤት ድህነት ሳያድርበት አይቀርም። በጎነት ራስን ይጠብቃል፣ የራስንም ኃጢአት ሰው ይሰውራል። ያሰበውን ከማድረጉ በፊት አውጥቶ አውርዶ የሚሰራ ሰው ለወደፊትም አይጸጸትበትም፣ አያዝንበትም። የራሱን ኃጢአት ሰውሮ የጓደኛውንም ኃጢአት የሚገልጥ ሰው የተናቀና የተዋረደ ነው። የወንድምነት ደግነት ሽንገላን መተው ነው። የእውነትም ጥቅምነቱ በተፈለገበት ጊዜ ተስማሚ ሆኖ ሲገኝ ነው። በማናቸውም ከሱ የሚያንሰውን የሚያምጽ ሰው ክፉ ነው። ከበጎ ባልንጀራ መልካም ጠባይ ይበልጣል። አንደበቱን የማይጠብቅ ሰው ሐዘኑ የበዛ ይሆናል። ምኞቱን የገዛ ያቸነፈ ሰውነቱን ይጠብቃል። ስም አጠራሩን በሁሉም ዘንድ ያማረና የተወደደ ይሆናል። ፈላስፋ እንዲህ አለ፣ የገንዘብህን ልክና ቁጥር ለልጆችና ለሚስትህ አትግለጥላቸው። ገንዘቡ ብዙ የሆነ እንደሆነ ገንዘቡን ለመውረስ በቶሎ መሞትን ይመኛሉና፣ ገንዘቡ ጥቂት የሆነ እንደሆነ ፈጽመው ይንቁሃል፣ አያከብሩህም። ፈላስፋ እንዲህ አለ፣ የገንዘብህን ልክና ቁጥር ለልጆች ለሚስትህ አትግለጥላቸው። ለልጆችና ለሚስትህ ገንዘቡ ብዙ የሆነ እንደሆነ ገንዘቡን ለመውረስ በቶሎ መሞትን ይመኛሉ። ገንዘቡ ጥቂት የሆነ እንደሆነ ፈጽመው ይንቁሃል፣ አያከብሩህም። ለሴት ብዕልህንና ልብህን አትስጣት። ገንዘብም አጥፍታብህ ምስጢርህን አውጥታብህ ኋላ እንዳታዝን። ምሳሌ 24 ክፉ ልጅ ከመውለድ መምከን ይሻላል ያሰኘው ይህ ነው። ሲራክ 17 ዳግመኛ ሚስትህን በላይህ ላይ እንዳትሰለጥንብህ በገንዘብህ ላይ የወደደችውን ታደርግ ዘንድ አታሰልጥናት። ሰውን አክባሪ እግዚአብሔርን ፈሪ በማን ይከብራል እንጂ አይዋረድም። ልጅን ከፍ ከፍ የሚያደርጓትና የሚያከብሩት ነገሮች 3 ናቸው። እነሱም አንደኛ በመልካም መታዘዝና እናትና አባቱን ሲያገለግል ነው። ሁለተኛ እንግዶችን አክብሮና ፊቱን አብርቶ ሲቀበላቸው ነው። ሶስተኛ እውቀቱን ለማስፋት በሚጠቅመው ገንዘብ በዚህ ዓለም በሕይወት እስካለ ድረስ ከሁሉ ጋር ሲፋቀር ነው። ስንፍናውን ወደ ጥበብ፣ አላዋቂነቱን ወደ እውቀት፣ መጥፎ ጠባዩን ወደ በጎነት የሚመልስ ሰው ብርቱ ነው። አንዱን በሽተኛ ስለ ህመሙ ምን ትፈልጋለህ ቢሉት የሚያሳምመኝ ያለ ኃጢአቴ ነውና የምፈልገው ኃጢአቴ ይሰረይልኝ ዘንድ ነው አላቸው። ሁለተኛውንም በሽተኛ ከህመም የሚፈውስህ ሐኪሙን እንጥራልህ ወይ ቢሉት የሚያሳምመኝ ያለ ሐኪሙ አይድንም አላቸው። ሐኪም ማለት እግዚአብሔር መሆኑን ሲነግራቸው ነው። ሶስተኛውን በሽተኛ አንተሳ ምን ልናደርግልህ ትሻለህ ቢሉት እኔስ ከመሞቴ ይልቅ ደህንነቴን እመርጣለሁ አላቸው። ጤና ከሰማይ ከማይገኝበት ህይወት ተስፋ ያለው ሞት እመርጣለሁ ሲል ነው። በማይለቅ ህመም በቁርጥማት ሲሰቃዩ ከመኖር መሞት ይሻላል። ሲራክ 30 ከፈላስፎች አንዱ ባገኘሁት ሀብት ወይም እድል ማመስገን ለስጋ እረፍት ለነፍስም ክብር ነው፣ ከኃጢአትም መጠበቅ ነው ይል ነበር። አገኝበታለሁ ብሎ ተስፋ በማድረግ የለመነህን ሰው እርዳው። እሱን የረዳህበት ከእግዚአብሔር ዘንድ ትከፈለዋለህ። በፍቅርም
ማራኪ ትሆን ዘንድ ለለመነህ ሰው የለመነህን ስጠው። ለሁሉም ገዥ አለቃ ትሆን ዘንድ በሁሉም ትወደድ ዘንድ ለሁሉም የትሩፋቱን ስራ በመከራ የተፈተነ ሰው ብልህ አዋቂ ይሆናልና። ከፈላስፎች አንዱ ኃይል ከሳፍራ ተድላ ደስታ ከደም ሐዘን ከሳውዳ ፍስሐ ከልብ ይወለዳሉ አለ። ፈላስፋው ጋሊኖስ ግን ፍስሐ ከሙቀት ሐዘን ከብርድ ይወለዳል ብሏል። ዳግመኛም ሐዘን ሁለት ወገን አለው አለ። አንደኛው ሐዘን አዋቂዋ ነፍስ ሙሉ እውቀትን ስታጣ ነው። ሁለተኛው ሐዘን እንስሳዊ ነፍስ መብል መጠጥ ተድላን ደስታን ስታጣ ነው። ይህንና ይህን የመሳሰለው ሁሉ ሐዘን ነው፣ ሐዘን ይባላል አለ። ደማዊት ነፍስ በምታደርገው ምኞት ሁሉ ከእርሷ ጋር ትተባበርላት ዘንድ የአዋቂቷ ነፍስ ወደዚህ ሐዘን ትስባታለች። ዘመንን የሚቃወማት ራሱን ይጎዳል። ጎርፍ ሲመላ የማይጠነቀቅና በድፍረት ጎርፉ የሚገባውን ሰው ጎርፉ ይዞት እንደሚሄድና ባህር ውስጥ እንደሚዶለው ሁሉ ዘመንም የሚቃወማትን አላዋቂ ሰው ካላወቀባትና ካልተጠነቀቀባት ትጎዳዋለች። ከዘመናዊዎች ሰዎች ጋር አትጣላ፣ በእጃቸው እንዳትወድቅ። በገንዘብ ከሚበልጥ ባለጸጋ ጋር አትከራከር፣ አትሟገት፣ በገንዘቡ ድል እንዳያደርግህ። ብዙ ሰዎች ስለ ቀይ ወርቅ ድል ሆነዋልና። ሲራክ ምዕራፍ 8 ቁጥር 1 እስከ 9